ለወንድሙ እርጉዝ እንዳልሆነች እየተናገረችን ባሏ ከየት መጣ ሳይባል ይገባል ማለት ነው። የባል ወንድምና ምስቱ እጅግ በጣም ይደነግጣሉ። ቆይ የተናገርሽው ነገር እውነት ነው ወይ ንገሪኝ፣ አሳመኝኝ ያለውን ነገር ይላታል። ይኸውልህ ወንድሜ አናዶኝ ነው እንደዛ የተናገርኩት፣ ወንድሜ አናዶኝ ነው እንጂ እንዴት ነው እርጉዝ ሳልሆን እርጉዝ ነሽ ብዬ እነግርሃለሁ ብለህ ታስባለህ እንዴ? እኔ ባል ብላ እየሳመችው ምናምን ልታሸዋግለው ትፈልጋለች። እሱ ግን በጭራሽ ሊያምነው አልቻለም። ወንድሜ እኔ ራሱ በጣም ገርሞኛል፣ እንደዚህ ታደርጋለሽ ብዬ አላሰብኩም ነበር። እንዴት እንደዚህ ታደርጊያለሽ? ይኸውልህ አባ እመነኝ እመነኝ፣ ይኸውልህ ወንድምህ አናዶኝ ነው በጣም ከፍተኛ። በስተመጨረሻም እንግዲህ ሚስቱ ያለችውን ነገር አምኖ ተቀብሎ ሚስቱን ይዞ ከወንድሙ ክላስ ይወጣል። ወንድሙ ደግሞ ሰራችልኝ ሰራችልኝ፣ ወይኔ እንደዚህ መሆንማ የለበትም፣ ዮሐና እርጉዝ መሆን አለብሽ፣ እርጉዝ ካልሆንሽ የኔን ነገር በሙሉ ታበላሻለሽ እያለ ወደ ሳራ እህት ጋር ይሄዳል ማለት ነው። ወደ ሳራ እህት ጋር ከሄደ በኋላ የኔ ውድ ናፍቀሽኛል፣ ለዛ ነው የመጣሁት፣ እንደዚህም ደግሞ የሆነ ነገር እንደምታጣሪልኝ እፈልጋለሁ። ምን ላጣራልህ? ምንድነው ማጣራት የምፈልገው? በጣም ተናዳል። ይኸውልህ የሆነ ነገር ምን መሰለሽ፣ ለእርግዝና አንቺም ሴት ስለሆንሽ በደንብ ታውቂያለሽ ብዬ አስባለሁ። እሺ እና ምን ላድርግ? እና እኔ እርጉዝ ነኝ እያልክ ነው እንዴ? እኔ አልገባኝም። ማነው ያረገዘው? ምን እንደማደርግ ነው የፈለግከው? ግልጽ አድርግልኝ፣ ካልሆነ እኔ ምንም መረዳት አልቻልኩም ትላለች። እሺ ይኸውልሽ ዮሐና እርጉዝ ናት ወይስ እርጉዝ አይደለችም የሚለውን ተከታትለሽ ለእኔ እንደምትነግሪኝ እፈልጋለሁ። እርጉዝ ናት ወይስ አይደለችም? ወንድሜን እያጃጃለች ነው። ብዙ ነገሮችን ማወቅ እፈልጋለሁ፣ ለዛ ነው እሺ ይላታል። እሺ ግን እሷ ዮሐና እርጉዝ ብትሆን ባትሆን አንተ ምን አገባህ? ቆይ ዮሐና ያረገዘችው ልጅ ያንተ ሊሆን ይችላል እንዴ? ለምንድን ነው የፈለግከው? የሰይጣን ጆሮ ይደፈን። ኧረ እንደዛ አይደለም፣ የወንድሜን ነው እንጂ እንዴት የኔን ታረግዛለሽ ብላ ታስቢያለሽ? አይ ስለፈራው ነው። በቃ በቃሽ፣ እሺ አጣራልሃለሁ ትላለች። ጠዋት ላይ ሳሎን ላይ ቁጭ ብላ ዮሐና ባል በጣም በስሜትና በሀሳብ ተውጦ ነበረና ምን ሆነ ነው ሰሞኑን ባክሽ በጣም ተጨናንቄያለሁ፣ ሁሉም ነገሮች እኔም በማስባቸው መንገዶች እየሄዱልኝ አይደለም ይላታል። ይኸውልህ እኔ እንጃ እባክሽን ምንም እየገባኝ አይደለም ይላል። ይኸውልህ እኔ አንድ ነገር እንደ ምክር ልናገር ብፈልግ ብትሰማኝ ልነግር እፈልግ ነበር። እሺ ተናገረኝ፣ ምንድን ነው ለእኔ ልትነግሪኝ የምትፈልጊው ነገር? ለአንተ ልነግረው የምፈልገው ነገር ወንድምህንም ምስትህንም ተጠንቀቅ፣ በቃ እኔንም ጭምር ተጠንቀቅ። በዚህ ምድር ላይ ብዙ ሰዎች ይሸውዱሃሉ፣ የዋ ሰዎች ይሸወዳሉ። ምን ለማለት እያሰብሽ ነው እንዴ? ወንድሜን ሳላምን ማንን ልመን? ወንድምን እኮ አትመን ማለት አይደለም፣ ግን በቃ መጠራጠር አለብህ። በፍጹም አይሆንም። ወንድሜንና ምስቴን እንዴት ነው የምጠራጠራቸው? ምን አስበሽ ነው አንቺ? የምታውቂ ነገር ካለ መንገድ ትችያለሽ እንዴ? ምንም ልነግርህ አልችልም፣ ግን በቻልኩ መጠን ራስህን ጠብቅ፣ ተጠንቀቅ፣ በቃ ተጠርጣሪ ሰውን ምናምን ትላለች። እሺ ጥሩ ነው፣ ግን ያየሽው ነገር ካለ ብትናገሪ ደስ ይለኝ ነበር። አይ ምንም ነግርህ ነገር የለም፣ ግን ራስህን ተጠንቀቅ ትልና ወደ ክላሷ ትሄዳለች ማለት ነው። በሌላ በኩል ውሽማዋና የወንድሙ ሚስት እንግዲህ ተፋጠዋሉ። እርጉዝ ነሽ ወይስ አይደለሽም? እሱን ብቻ ንገሪኝ ብሏት ነው የያዘው ዮሐናን ማለት ነው። እሷ ደግሞ እርጉዝ ብሆን ባልሆን አንተን ምን አገባክ? እኔን ተጠቅማኝ ጥላኛል፣ ተራሴ ስትመጣ እኔን ተውከኝ አይደለ? ስለዚህ ያቺ ሴት አንደኛ ነገር ከዚህ ቤት ትባረራለች። ሁለተኛ ነገር ደግሞ አንተም ያሰብካቸው ነገሮች ምንም አይሳካልህም ስትል ሄዶ እንቅ ያደርጋታል። በዚህ መሀል እኔ ወንድሙ ይመጣል ብዬ በጣም ፈርቼ ነበር፣ ምክንያቱም ቆሞ ነበር ማለት ነው ከጋሪ ተነስቶ። ይኸውልሽ አጠፋሻለሁ፣ ትሰሚኛለሽ? አጠፋሻለሁ፣ እርጉዝ ካልሆንሽ አጠፋሻለሁ ይላታል። ጭራሽ የሰውን ሚስት እርጉዝ ካልሆንሽ! አቤት አቤት የኛ ፍጥር! ምን አገባክ ስትል በጥፊ ያጮላትና አፏን ድፍና አርግቶ ይይዛል። ከዛም ይኸውልሽ አሁንም ቢሆን እውነትን የምትናገሪ ይሻልሻል፣ ተናገሪ ይላታል ማለት ነው። እውነቱን ተናገሪ ብዬሻለሁ፣ ተናገሪ። ይኸውልህ እኔ እርጉዝ አይደለሁም ትላለች።
ሰራልሻለሁ ቆይ ሰራልሻለሁ ብሎ ከክላሷ ይወጣል። ዮሐና በጣም ተናዳለች አብዳለች እሳት በልታ እሳት ጎርሳ አብዳለች። እሱም በራሱ መንገድ በቃ እሳት ሆኗል አይሆንም እያለ እየጮኸ ነበር። ምክንያቱም እሷ ብታረግዝ ምን ሊፈጠር እንደቻለ እኔ አላቅም ምን አስታውሰው እንደሆነ ማለት ነው። እሷም በራሷ መንገድ እያበደች ነው። እሷ ግን እንዴት ነው በአንድ ቤት ሁለት ቢላዋ እየበላሽ ልትኖሩ ነው ያሰበችው? በጣም ታሳዝናለች። ከዛ ባሏም ይመጣል። እማ ምን ሆነሽ ነው? ተረጋጊ። ምንድነው የተፈጠረው? እስቲ ንገሪኝ። እንዴ ባልሽ እኮ ነኝ። ባሌ ብትሆንማ ለእኔና ለልጅህ ትጨነቅ ነበር። ለእኔ አትጨነቅም አንተ። ታዝቤ ካለው እሺ ተናገሪ፣ ተረጋግተሽ ተናገሪ። ምንድን ነው? ያችን የሳራ እህት ተብዬዋን ከዚህ ቤት አስወጣልኝ። እንዴ እሱን እንዴት ላደርግ እችላለሁ? ወንድሜ እኮ አፍቅሯታል። አንቺ ቆይ ከሷ ምንድን ነው የምትፈልጊ? እንዴ ምን ከሷ ምን ፈልጋለሁ? አስወጣልኝ፣ አስወጣልኝ። እሷ ብቻ እንደምትወጣ ነው የምፈልገው ብለን ታብዳለች። ሌላ እብደት። እሺ ተረጋጊ፣ ተረጋጊ፣ እሺ ተረጋጊ። እኔ እኮ ላስወጣት አልችልም። ይሄ ቤት የአንቺም ነው የኔም ነው የወንድሜም ነው። ስለዚህ ወንድሜ የሚያፈቅራት ሴትን ደግሞ ከዚህ ቤት ውጭ ብዬ ማስወጣት ምን የሚባል ነው ትላለች። ካል በኋላ እንደተለያዩ ወደ ሳራ እህት ጋር ትመጣና አንቃ ይዛ ከዚህ ቤት ካልወጣሽ አንቺ ከመጣሽ ቀን ጀምሮ ቤታችን ተበጥብጧል። ስለዚህ አንቺ መውጣት አለብሽ፣ ዛሬ ትወጫለሽ ብላ ማጎተት ትጀምራለች። ይኸውልሽ ተይኝ ዮሐና ተይኝ ብዬሻለሁ፣ ተይኝ ተይኝ፣ አስቀይምሻለሁ፣ ብዙ ነገሮችን አውጣብሻለሁ፣ ተይኝ አለች። አይሆን ብላ እናቴ ጎትታ ልታወጣ ስትል ውሽማዋ ይመጣል ማለት ነው መሀል ላይ። ይኸውልሽ እኔ አንጠልጥዬ ሳለፈሽ ትወጫለሽ ወይ አትወጪም ብላ አንጠልጥላ ይዛ ልታወጣ እየታገሉ መሀል ላይ እንግዲህ ሰውየው ውሽማቸው ለሁለቱም ውሽማቸው ይመጣል ማለት ነው። ተይ ዮሐና ተይ ብዬሻለሁ፣ ተይ ተይ እያለችን በጥፊ አንዴ ታጠናግራታለች። ይኸውልሽ ትዕግስቴን እየተፈታተንሽው ነው፣ ተይ ብዬሻለሁ፣ እውነቴን ነው የምልሽ፣ አስቀይምሻለሁ፣ ልጅቷን ተያት እያለ አልሰማለች። እናሸኝና ብሎ ተነስቶ እንግዲህ ፈጣሪ ይቅር ይበለኝና እናቴ ግርግዳ ላይ ነው ያጣበቃትችን። ሁለት ቢላዋ ለመብላት ያሰበችው ግርግዳ ላይ አይደለም ጭቃ ላይ መለጠፍ ያስፈልግ ነበረ። ለኔ እኔን ነው የመታኝ ለዚህ ተራ ገረድ ሴት ብላ እኔን ነው የመታኝ አሳያሃለሁ ብላ እሷንም ንቅ ስታረግ እንደገና ጥፊ ትጠጣለች ማለት ነው። ሰራልሻለሁ፣ አታስቢ፣ በቅርቡ ከዚህ ቤት ትወጫለሽ፣ ካለበለዚያ እኔ እወጣለሁ፣ አሳይሻለሁ ብላ ግፍትር አርግታ ትሄዳለች። እሱም እንግዲህ አይዞሽ የኔ ውድ ገፈተረችሽ፣ መተችሽ፣ እንደ እንቁላል ተመታሽ፣ ተቆሰልሽ ምናምን እያላት ነበር። እሷም ደግሞ እህቷን ብቻ ነው የምትፈልገው እንጂ ለሱ ፍቅር ኖሯት አይደለም። የእህቷ ጉዳይ ነው የሚያሳስባት ማለት ነው። ኧረ እኔ ምንም አልሆንኩም፣ አያሳስብ፣ አንተ ባትመጣ ኖሮ ልትጎዳኝም ትችል ነበር። አትጨነቂ እሺ የኔ ውድ አትጨነቂ። እኔ አንቺን ላይሽ ነበር እየመጣሁኝ ያለሁት እኮ በጣም ደስ ብሎኛል። ባትመጣ ልትጎዳኝ ትችል ነበር። እኔ ደግሞ እጅ ሰው ላይ እጅ ማንሳት አልችልም። ከዚህ በኋላ እኔ ዛንጥላሽ ሆናለሁ፣ እሺ ጫማም ሆንልሻለሁ፣ ካልሲም ሆንልሻለሁ ይላታል ማለት ነው። እሺ በቃ አመሰግናለሁ በጣም እሺ የኔ ውድ። ይኸውልሽ ለምን ማታ አብረን እናድር? እኔ እንደዛ አይመቸኝም፣ ጊዜ እፈልጋለሁ ምናምን ትላለች። ዮሐናም ደግሞ እየበረረች ትሄድና ከባሏ ጋር ተፋጣለች። እቺ ሴት ከዚህ ቤት ትወጣለች፣ ትወጣለች፣ አትወጣም፣ ትወጣለች፣ አትወጣም፣ ትወጣለች፣ አትወጣም፣ ትወጣለች፣ አትወጣም እየተባባሉ ሰዎቹ እብደት ደረጃ ላይ ደረሱ ማለት ነው። ትወጣለች፣ አትወጣም፣ ትወጣለች፣ አትወጣም። ወንድሜ አፍቅሯታል፣ አንተም ታፈቅራታለህ። እንደዛ ከሆነ እቺ ሴት እኮ ከዚህ ቤት አለማውጣት ላይ ምንም አይነት ነገር ላይኖርክ ይችል ነበር፣ ግን አንተ ባትፈልጋት እቺን ሴት ከዚህ ቤት ታስወጣት ነበር። እንዴት የልጅህን እናት ልትሆን ያሰበችውን ሴት በዚህ መልክ ታገላታታለህ? እኔ እኮ የልጅህ እናት ልሆን ነው፣ ባሌ ነህ እኮ፣ እኔም እኮ በጣም ወድሻለሁ፣ ምስቴ ነሽ። አይ እኔ እንደዛ አይመስለኝም፣ እንዴት እንደዛ አይመስለኝም እያለች ሳራ ደግሞ ወደ ፍቅረኛዋ ክላስ ገብታ የእህቷን መረጃ እየለቀመች ነበር። በስተመጨረሻም የእህቷን የጆሮ ጌጥና ጫማውን ታገኛለች። የእህቷን
እህቴ የሆነ ነገር ሆነሻል፣ የሆነ ነገር ሆነሻል ሳራ የሆነ ነገር ሆናለች። ጫማዋና የጆሮዋ ጌጥ እዚህ ክላስ ምን ሊሰራ ተገኘ? እንዴት ሊሆን ቻለ? ለምን? እንዴት እያለች እያሰበች እየተጨነቀች ነው። በስተመጨረሻም የዮሐና ባል ከዮሐና ጋር ተስማምቶ ቆይ እዚህ ምን እያረክ ነበር? ለምን መጣ ነው? ታውቃለህ አይደለችን ሴትዮዋን ወድጃታለሁ። እኔን ደግሞ በአካለ ጉዳቴም ወዳኛለች። ስለዛ ነው ወደ እሷ ክላስ የመጣው ይላታል ማለት ነው። እንደዛ ነው እንዲፈልጋት ነው። እኔ እነግርልሃታለሁ፣ የፈለግከውን ነገር ንገረኝ። ይኸውልህ ምስቴ ዮሐና እሷ ከዚህ ቤት እንደምትወጣ ታለጋለች። ስለዚህ ያለኝ አማራጭ እናንተን ሁለታችሁንም በውጭ ይረዳችኋለሁ፣ ትወጣላችሁ ይላል። ኧረ እባክህ ይኸውልህ ዮሐና እርጉዝ አይደለች። ምንም የእርግዝና እንትን አይደለም እንደዚህ የሚያረጋት። እኔ እሷን ስለወደድኩትና ብቻ ነው። ስለዚህ እሷ እርጉዝ አይደለችን። ከፈለክ በሐኪም ቤት ከፈለክ በፈለግከው መንገድ ሄደህ ማሳየት ትችላለህ። እሷ እርጉዝ አይደለችም ይላል። እሱ ደግሞ አበደ ማለት ነው። በቃ ቀጠለ። እሳት ወርሶ ሳለብሶ ወደ ሚስቱ ክላስ ሄደ። የሳራ እህት ደግሞ በዚህ በኩል እያለቀሰች ነው። እህቴ የት ነው ያለችው? የት ነው ያለሽው? የእነዚህ ሰዎች እጅግ አለብሽ፣ ዋጋ አስከፍላችኋለሁ እያለች ነው። እሱም እንግዲህ በጣም አዝኖ ነበረ። አላምንም፣ የሴጣን ጆሮ ይደፈን፣ አላምንም። ይኸውልህ በፈለግከው መንገድ አስተያያት፣ በፈለግከው መንገድ እንትን በለ፣ ውሸት ነው፣ አላረገዘችም ይላል። ከዛም አይሆንም ምስት ፍቅረኛን ከዚህ ቤት እንደምትወጣ ስለተናገርኩብህ ነው እንደ ብሎ ወደ ሚስቱ ሄድና የእርግዝና ወረቀቱን አምጪ ብሎ ጩኸቱን ያፈጥበታል ማለት ነው። ቢጮህም ሚስቱ የወረቀቱን ከየት የምታመጣበት ቦታ ያልነበረም። በሌላ በኩል ደግሞ ፍቅረኛሞች እንግዲህ አለም በሰደል እያሉ ነበሩ። በዚህ በኩል እሳት ጎርሰውና እሳት ለብሰው የሄደ ሰውዬ እንግዲህ እሷን አፋጧት ነበረ። ወረቀቱን አሳየኝ ወይም ሐኪም ቤት እንሂድ ወይም እርጉዝ የሆንሽው ውሸት ነው። ማን ነገ ሮቤል የነገረውን ነገር አመንክ ማለት ነው። አንቺ 10 ጊዜ ሮቤል አትበይ። እውነት ነው ወይስ ውሸት ነው? እኔ የጠየቁትን ብቻ መልሽልኝ። እሺ። በሌላ በኩል ደግሞ አብረን ካላደረን ብሎ ፍቅረኛውን ይዘዋል ማለት ነው። እሷ ደግሞ በዚህ ቅስፈት ይህንን ነገር ማድረግ አልችልም። ቆይ አንቺ የክፍለ ሀገር ልጅ ነሽ እንዴ? ህፃን ነሽ እንዴ? ምን ችግር አለው? ቀስ ብለን አንቺ በፈለግሽው ታይም እንጋባለን። ግን ይሄ ነገር እፈልጋለሁ እያላት ነበር። ኧረ እባክህ እንደዛ ነው እንዴ? እኔ ደግሞ አልፈልግም፣ ጊዜ እፈልጋለሁ ምናምን ትለዋለች። እነዚህ ጥንዶች በዚህ ጋር እየተከራከሩ ነው። ያኛኛው ጥንዶችን በዛ በኩል ነፍስ ውጪ ነፍስ ግቢ እያሉ ነው። እርጉዝ ነሽ ወይ አይደለሽን በሚለው እንግዲህ የሞት እንትን ነው የደረሱት። በዚህኛው በኩል ደግሞ የሳራ እህት እንዴትም ሆነ ታሳምነዋለሽ ማለት ነው። ከዛ በኋላም እንግዲህ በስተመጨረሻም እቺ ሴት ከቤት ማውጣት አለባት ካልኩኝ አለባት። እኔ ደግሞ እርጉዝ ነኝ። እርግዝና ወረቀቴንም አሳያለሁ። ከፈለክ ሐኪም ቤት እሄዳለሁ። ከፈለክ ደግሞ የእርግዝና እንትንም አድርጌ እዚሁ አሳያለሁ ማለት ነው። እንዴት ነው አንተ እኔን ሳታምነኝ ያንን ወንድምህን ያመንከው? እንዴት ነው ወንድምህን ያመንከው? አታፍርም እንዴ? እኔ እኮ ሚስት ነኝ። እርግዝና ይደበቃል ብለህ ታስባለህ እንዴ? ከጊዜ በኋላ እኮ ሆድ እየጨመረ የሚመጣ ነገር ነው እንዴ ብላ እሱ ላይ ታፈጥበታለች። ባልየው የሚያወራውን ነገር ጠፍቶበታል። በዚህ በኩል ደግሞ ጥንዶቹ ሌላ ጣጣ ውስጥ ሊገቡ ነው ማለት ነው። የሳራ እህት ግን እንደዚህ አይነት ነገር በተአምር አትፈልግም። ሁሉንም ነገር በቅርቡ እነግርሃለሁ ብላ ከክላሱ ጥላ ትወጣለች ማለት ነው። ልትወጣ ስትል እጇን ይዞ ይመልሳል። በሌላ በኩል ያኛው ጥንዶች እንግዲህ እሳት ጎርሶ እሳት ለብሶ እጅግ በጣም እየተጨቃጨቁ ነበር ማለት ነው። ቪዲዮ በእንደዚህ አይነት መልክ ተጠናቀቀ። ቀጣይ ቪዲዮ ሁላችሁንም በጉጉት ጠብቁ። ለቤታችን አዲስ የሆናችሁ ቤተሰብ ሁኑ። ኮሜንት ጻፉ። እናመሰግናለን። መልካም ጊዜ